ግራ ገብቶት የተቀመጠ ህዝብ ነው። መህጃው ግራው ገብቶታል። ጦርነት እኮ ወትሮም አለ። ድንበር ላይ ነበረ፣ ተጥላት ጋር ነበረ። ዛሬ ተማንና ተማን ጋር ነው አባቶች። እኒህ አባት እንባ እየተናነቃቸው የሚናገሩት ትናንት ስለነበራቸውና ዛሬ ስላጡት ነገር ነው። ግራ ገብቶት የተቀመጠ ህዝብ ነው ይላሉ። መሄጃው ግራ ገብቶታል ብለውም ያክሉበታል። ሽበት ካስተማራቸው ታሪካቸው ተነስተውም ይቀጥላሉ። ጦርነት ድሮም ነበር፣ ግን አገርንና ብሔራዊ ክብርን ለመከላከል እንጂ የራስን ወገን ለመጨፍጨፍ መሃል ላይ እንዳልሆነም ለዛና ደርዝ ባለው የባላገር እርጋታ ይጠይቃሉ። እኒህ የአማራ ክልል አርሶ አደር ስለ መንገድ፣ ስለ ፋብሪካ፣ ስለ ሆስፒታል፣ ስለ ዩኒቨርሲቲ፣ ስለ ትምህርት ቤት፣ ስለ መብራት፣ ስለ ጤና ጣቢያ፣ ስለ ማዳበሪያ፣ ስለ ውሃ አልጠየቁም። ሰላማችንን መልሱት እያሉ ነው። ጦርነቱ እኛው ከኛው ጋር የምናደርገው ሆነ ግራ ገብቶን ቁጫልን ይላሉ። የሰላም ፍላጎታቸውን በሰላማዊ መንገድ የጠየቁት እኒህ አባት ስለ ልማት አልተነፈሱም። ቀያቸውን ጦር ሜዳ፣ ማሳቸውን የታንክ መዋያ ያደረገው አገዛዝ ሰላማቸውን እንደነጠቃቸው ያውቃሉ። አሁን በዚያ ክልል ውስጥ ስለ ልማት መጠየቅ በእርግጥም ቅንጦት ሆኗል። ዋናው አጀንዳ ወጥቶ መግባት እንጂ ሰርቶ መብላት አልሆነም። ከጥይት አረር ከድሮን ቦምባ አምልጦ መገኘት ብርቅ ተደርጓል። የአማራ ክልል ህዝብ የልማት ጥያቄዎቹ በብዙ ዓመት ወደ ኋላ እንዲመለሱ ለመንገድና ሆስፒታል መገንቢያ የተያዘው ገንዘብ ወደ ሚሊሻ ደሞዝ እንዲቀየር ከተደረገ በኋላ በአሁኑ ወቅት 41 የመንገድ ፕሮጀክቶች ተቋርጠዋል። ብልጽግናዎች ስልጣን ከያዙ ወዲህ አንድ ስንዝር መንገድ ተመርቆ አልታየም። ብልጽግናዎች ስልጣን እስኪይዙ ድረስ በአማራ ክልል 19 ሆስፒታሎች እንደነበሩና በየዓመቱ ቢያንስ አንድ ሆስፒታል ይገነባ እንደነበር ይህ በምስሉ ላይ የሚታየው የክልሉ ርዕሰ መስተዳድር ቢሮ መረጃ ያመለክታል። ባለፈው 6 ዓመት አንድም ሆስፒታል መሰራቱ ቀርቶ የተሰሩትን በድሮን እየወደሙ የጠፉ በሽታዎች ሳይቀር ተነስተው ሕይወት እየቀጠፉ ናቸው። ባለፈው 6 ዓመት የፌዴራል ሙን የክልል መንግስት የሰራው የሙያና ቴክኒክ መሰልጠኛ ወይም ዩኒቨርሲቲ በዚያ ክልል ውስጥ የለም። ከ6 ዓመታት በፊት የተሰሩ የኢንዱስትሪ ፓርኮች ብልጽግና ግማሾቹን የወታደር ካምፕ፣ ከፊሎቹን ደግሞ ከስራ ውጭ እንደሆኑ አድርጓቸዋል። ነገሩን ዘርዘር አድርገን ከመመልከታችን በፊት ከሰሞነኛው የአቶ ገዱ አንዳርጋቸው ንግግር እንቀንጭብ። የክልሉ ፕሬዝዳንትም ሆነው የህዝቡን ጥያቄና የክልሉን የልማት ፍላጎት ተገንዝበውታል። የጠቅላይ ሚኒስትሩ የቅርብ ባልደረባ ስለነበሩም አብይ በአማራ ክልል ያላቸውን አመለካከት ተረድተዋል በሚል እምነት የእሳቸውን ንግግር ስናዳምጠው ቀደም ብለው የተጀመሩ የልማት ስራዎች ሁሉ በብልጽግናው ዘመን መቆማቸውን ሲናገሩ እናገኛቸዋለን። እንኳን ተጨማሪ ልማት ሊመጣ ይቅርና አብይ አህመድ ወደ ጠቅላይ ሚኒስትርነት ከመምጣቱ በፊት ተጀምረው የነበሩ በአማራ ክልል ውስጥ የነበሩ የልማት ፕሮጀክቶች ሁሉም ማለት ይቻላል፣ ምናልባት በስህተት አንድ ሁለት ማላውቃቸው ሊኖር ይችላል፣ ሁሉም ማለት ይቻላል የተጀመሩትን ነው። አዲስ መጀመሪያ ተጀምረው የነበሩት በሙሉ እንዲቆሙ ተደረገ። በሙሉ ኢንቴንሽን የባቡር፣ የመንገድ፣ የኢንዱስትሪ ፓርክ ሁሉም አብይ ወደ ስልጣን ከመምጣቱ በፊት በነበሩበት ሁኔታ ነው ቀጥ ብለው። አብይ ግን በዚህ አይስማሙም። ይልቁንም አማራ ክልል አይቶት የማያውቀው ልማት አምጥቼለታለሁ ባይ ናቸው። አማራ ክልል የብልጽግና መንግስት የፈጠረውን ኢንዱስትሪ በየትኛውም ዘመን አግኝቶ ያውቃል። በወሬና በምናምን ስለተደባበቀ እንዳትሸወዱ። እኔ አማራ ክልል ያለኝ ልምምድ ባለፉት 6 ዓመታት አማራን የኢንዱስትሪ ማዕከል አድርገናታል። አማራ ክልል ይህን የማያምን በቁጥር ኮምቦልቻ ሂዶ ይቁጠር፣ ደብረ ብርሃን ይቁጠር፣ ባህር ዳር ይቁጠር፣ ኢቭን ቡሬ ይቁጠር። ይህንን አይንና ፍንጭ ያለውን ውሸት ለማጋለጥ ቁጠሩ ባሉት መሰረት መንግስታዊ መረጃዎችን ብቻ ዋቢ አድርገን እንመርምረው። የአማራ ክልልን የኢንዱስትሪ ማዕከል አድርገነዋል የሚለውን መረጃ ይዘንም በጠቀሷቸው ከተሞች ሰራ ነው ያሉትን የኢንዱስትሪ ፓርክ ለመመልከት ከኮምቦልቻ እንነሳ። የኮምቦልቻ ከተማ የኢንዱስትሪ ከተማነቷ በደርግ ዘመን የተጀመረ በኢህአዴግ ዘመን የተስፋፋና የኢንዱስትሪ ፓርክ ግንባታ ከተጀመረባቸው ጥቂት የአገሪቱ ከተሞች አንዷ ነበረች። ኮምቦልቻ ብቸኛዋ የደረቅ ወደብ ከተማ እንድትሆን ተወስኖ የአገሪቱ ወጪና ገቢ ምርት ማዕከል እንድትሆን የተደረገውም በአቶ መለስ ዜናዊ ዘመን ነው። የኢንዱስትሪ ፓርክ ተገንብቶ ስራ እንዲጀምር የተደረገው ደግሞ በአቶ ኃይለማርያም ዘመን ነው። ይህንንም ለማረጋገጥ የዛሬው ጠቅላይ ሚኒስትር ደመሰስኳቸው የሚል ዜና የሚያስነግሩበት ኢቲቪ የልማት ዘገባዎችን በሚሰራበት ዘመን ያስተላለፈውን ሪፖርት እማኛችን እናድርግ። ሐምሌ 1 2009 ዓ.ም ያኔው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኮምቦልቻ ሄደው ሪቫንም ቆርጠው የኢንዱስትሪ ፓርኩን ሲመርቁ የዛሬው የገደልናቸውና ደመሰስናቸው ወሬ ነጋሪ ኢቲቪ እንዲህ ብሎ ዘግቦት ነበር።
በኢትዮጵያ እየተገነቡ ከሚገኙ ኢንዱስትሪያል ፓርኮች አንዱ የሆነው የኮምቦልቻ ኢንዱስትሪያል ፓርክ የመጀመሪያ ዙር ግንባታ ተጠናቆ ተመርቋል። የፓርኩ የመጀመሪያ ዙር ግንባታ 9 ወራትን የፈጀ ሲሆን 9 ሼዶች ተገንብተው ተጠናቀዋል። ለ20,000 ዜጎች የሥራ ዕድል ለመፍጠር እንደሚያስችሉም ተጠቁሟል። የኢንዱስትሪ ፓርኮች ውጤታማ እንዲሆኑ የመንግስት አካላት ርብርብ እንዲያደርጉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጠይቀዋል። በተበታተነ ሁኔታ ኢንዱስትሪዎች በሚገነቡበት ጊዜ ጠቅላይ ሚኒስትር አብይ ባለፉት 6 ዓመታት የኢንዱስትሪ ፓርክ ገነባሁ ብለው የጠቀሱት ኮምቦልቻ እሳቸው ስልጣን ላይ ከመምጣታቸው 1 ዓመት አስቀድሞ በ$90 ሚሊዮን የተሰራ ሆኖ እናገኘዋለን። እኔ አማራ ክልልን የኢንዱስትሪ ፓርኮች ማዕከል እንዳደረኩት ማወቅ የሚፈልግ ሰው ኮምቦልቻ ሄዶ ይቁጠር ያሉት ንግግራቸው ጥንቅቅ ያለ ውሸት የሚሆነውም በዚሁ ምክንያት ነው። ከዚያ ይልቅ የኮምቦልቻ ኢንዱስትሪ ፓርክ ከሳቸው ስልጣን መያዝ በኋላ ሰራተኞቹን እስከ መበተን የደረሰ ችግር ውስጥ ወድቆ እናገኘዋለን። እሳቸው ስልጣን በያዙ በአመቱ መጋቢት 9 2011 ዓ.ም የአማራ ቴሌቪዥን የዘገበውና ይህ በምስሉ ላይ የሚታየው ዘገባ እንደሚያሳየው ኢህአዴግ ወደ ስራ ያስገባው የኮምቦልቻ ኢንዱስትሪ ፓርክ ሙሉ አቅሙን ተጠቅሞ እንዳይሰራ መደረጉን ያስነብባል። 20,000 ሰራተኞችን መቅጠር እየተገባውም በ600 ሰዎች ብቻ የሚሰራ መሆኑን ይጠቅሳል። በታህሳስ 8 2012 ዓ.ም ወደ ቦታው የተጓዘው የብልጽግናው መንግስት የፓርላማ አባላት ቡድን የኮምቦልቻ ኢንዱስትሪ ፓርክ ከፍተኛ የፋይናንስ ችግር ውስጥ እንደገባ ሰራተኞቹንም እንደቀነሰና ሊዘጋ የሚችልበት እድል እንዳለ ገልጾ እንደነበር ይህ በምስሉ ላይ የሚታየው ሪፖርት ያሳያል። ይልቁንም በጦረኛ ፖሊሲያቸው ምክንያት አሜሪካ ማዕቀብ መጣሏን ተከትሎ የኮምቦልቻም ሆነ ሌሎች የክልሉ የጨርቃጨርቅ ፓርኮች የአገዋ ተጠቃሚነታቸው ስለተቋረጠ ሰራተኛ እየቀነሱ እነሱም ለቀው እየወጡ ናቸው። እናም ጠቅላይ ሚኒስትር አብይ እኔ የአማራ ክልልን የኢንዱስትሪ ማዕከል እንዳደረግኩት ለመቁጠር ኮምቦልቻ ሄዱ ያሉት መልክ ይህንን ያለው ሲሆን በደብረ ብርሃንም ብዙም ያልተለየ ሆኖ እናገኘዋለን። አብይ ወደ ስልጣን ከመምጣታቸው በፊት የደብረ ብርሃን ኢንዱስትሪ ፓርክ 80% ተጠናቆ እንደነበርና ይልቁንም እሳቸው ከመጡ በኋላ እንደተጓተተ ህዳር 2011 ዓ.ም የተላለፈው የኢቲቪ ዘገባ ያመለክታል። የደብረ ብርሃን ኢንዱስትሪ ፓርክ ግንባታው ከተጀመረ 1 ዓመትን አስቆጥሯል። በ75 ሄክታር መሬት ላይ 8 ሼዶችን በውስጡ ተገንብተዋል። የሼዶቹ ግንባታ እስካሁን ከ90% በላይ መጠናቀቁ ነው ባለሙያዎች የገለጹልኝ። አጠቃላይ የፓርኩን ግንባታ ስንመለከት ግን አሁን ማለቅ የነበረበት ቢሆንም እስካሁን 80% ላይ ይገኛል። እንዲህ ያሉ እውነቶች ያሉበትን የአማራ ክልልን ነው እንግዲህ የኢንዱስትሪ ማዕከል አድርጌዋለሁ፣ በብልጽግናው ዘመን የነበረውን ያህል በታሪክ አይቶ አያውቅም እያሉ የተናገሩት። ሐቁ ግን በክልሉ ውስጥ ያሉ የኢንዱስትሪ ፓርኮች የመጀመሪያው ዙር ግንባታቸው ተጠናቆ አብይ ወደ ስልጣን ሲመጡ 2ኛና 3ኛ ደረጃ ግንባታዎች መቆማቸው ነው። በኢትዮጵያ የኢንዱስትሪ ፓርኮች ግንባታ ሲጀመር አንድ ፓርክ 38 ፋብሪካዎች እንዲኖሩት ዲዛይን ተሰርቶ ቢሆንም የአማራ ክልል ኢንዱስትሪ ፓርኮች ግን ከ8 በላይ አልተሰራላቸውም። ቀሪዎቹና በ2ኛውና 3ኛው ዙር መገንባት የነበረባቸው 90 ሼዶች በብልጽግናው አገዛዝ ወደ ስልጣን መምጣት ምክንያት ሳይገነቡ መቅረታቸውን ከክልሉ ያገኘነው መረጃ ያመለክታል። ፓርኮቹ የኤሌክትሪክ ኃይል እንዳይኖራቸው እንዳያመርቱና የውሃም ሆነ የውስጥ ለውስጥ መንገድ እንዳይሰራላቸው የተደረገው በቀጥታ በፌዴራሉ መንግስት ትዕዛዝ መሆኑን ይህ በምስሉ ላይ የሚታየውና ከክልሉ መንግስት ያገኘነው መረጃ ያመለክታል። አብይ ግን ይቀጥላሉ። የአማራ ክልል በኢህአዴግ ዘመን መንገድ አልተሰራለትም ነበር፣ እኔ የሰራሁለት ይላሉ። መንገድ ከፍተኛ የመንገድ ችግር ነበር። አማራ ክልል ከፍተኛ ጥረት ተደርጓል። ከፍተኛ ጥረት ምንድነው? ክቡር ጠቅላይ ሚኒስትር እርስዎ ስልጣን ከያዙ ወዲህ 1 ኪሎ ሜትር መንገድ በአማራ ክልል ውስጥ ተሰርቶም ተመርቆም እኮ አያውቅም የሚለውን ሐሳብ ለመመልከት ይህንን በምስሉ ላይ የሚታየውንና ከአማራ ክልል መንግስት ለኢትዮ ፎረም የደረሰውን መረጃ እንመልከት። የብልጽግናው መንግስት ወደ ስልጣን ከመጣ በኋላ በአማራ ክልል ውስጥ 1 ኪሎ ሜትር መንገድ ተሰርቶ ያውቅም ብቻ ሳይሆን ኢህአዴግ ጀምሯቸው የነበሩ የመንገድ ግንባታ ፕሮጀክቶች ሙሉ በሙሉ እንዲቆሙ መደረጋቸውን ያስገነዝባል። ይኸው ሰነድ እንደሚለው በጎንደርና አካባቢው 10 የመንገድ ፕሮጀክቶች፣ በጎጃምና አካባቢው 9፣ በወሎና አካባቢው 9፣ በሸዋና አካባቢው 7 የመንገድ ግንባታ ፕሮጀክቶች በኢህአዴግ ዘመን ተጀምረው ከአብይ አህመድ ስልጣን መያዝ በኋላ ሙሉ በሙሉ ተቋርጠዋል። ከአዲስ አበባ እስከ ጎንደር ያለው ሆነ ከአዲስ አበባ እስከ ወልዲያ የሚገኘው ረዣዥም መንገድ አስፓልት ሲደረግ ከዓለም ከተማ እስከ ሰቆጣ፣ ከጎንደር እስከ ወልዲያ፣ ወሎና ጎጃምን የሚያገናኙ ትላልቅ መንገዶችም ወደ አስፓልትነት ሲቀየሩ ብቻ ሳይሆን ከ24000 ኪሎ ሜትር የሚልቅ የአስፓልትና የጠጠር መንገድ ተሰርቶ ወረዳዎች፣ ዞኖችና ቀበሌዎች እንዲገናኙ ሲደረግበት የነበረው የአማራ ክልል አሁን የመንገድ ግንባታ ሙሉ በሙሉ ተቋርጦበታል። በክልሉ ውስጥ በርካታ ኮንትራክተሮችና ተቋራጮች እንዲፈጠሩ ያደረገው የገጠር መንገድ ልማት ዛሬ በስራ ላይ የለም። የአማራ ክልልን ከጎረቤት ክልሎች ጋር ለማገናኘት ታስቦ የተጀመረው የቡሬ ነቀምት መንገድ ተቋርጧል።
ከሰቆጣ አብይ አዲ የተጀመረው መንገድም ለተመሳሳይ ጣፈንታ ተዳርጓል። የብልጽግናው መንግስት የአማራን ህዝብ ሰላም ብቻ ሳይሆን ልማትም ነጥቋል የሚያስብለውም እነዚህና ሌሎች አያሌ ማስረጃዎች ናቸው። የባቡር ፕሮጀክቶቹንም እንዲሁ አማራ ክልል ስለሚሰራ ብቻ አስቆሞታል። ይህ በምስሉ ላይ የሚታየው ካርታ በ2011 ዓ.ም በዚምባብዌ የአፍሪካ ትራንስፖርት ፖሊሲ ዓመታዊ ስብሰባ ላይ የቀረበ ነው። ካርታው ብልጽግና ወደ ስልጣን ከመምጣቱ በፊት በአንደኛውና ሁለተኛው የልማት እቅድ ውስጥ ሊገነቡ የታቀዱ የባቡር መንገዶችን የተጠናቀቁትና በመገንባት ላይ ያሉትን የሚያመለክት ነው። ይህ ካርታ በአቶ መለስ ዜናዊ ቢሮ ውስጥ ተሰቅሎ ይታይ የነበረና የሥራ ሂደቱም ጥብቅ ክትትል ከሚደረግባቸው ሜጋ ፕሮጀክቶች አንዱ ሲሆን የፋይናንስ ምንጭ የሚፈለግባቸውና የሚገኝባቸው ተብለው የተዘረዘሩ መሆናቸውም ተሰምቷል። በካርታው ላይ የባቡር መንገድ ይሰራባቸዋል ተብለው ከተለዩት አካባቢዎች መካከል ከወልዲያ ወሮታ የሚደርሰውና ከወረታ በባህር ዳር አልፎ ደብረ ማርቆስ የሚሄደው እንዲሁም በወሮታ በአይከል ወደ መተማ በሚጓዘው መስመር ላይ ያለው የአማራ ክልል ይገኝበታል። የእነዚህ የባቡር መስመሮች የዲዛይን ሥራ ተጠናቆና ለአንዳንዶቹም የፋይናንስ ምንጭ ተገኝቶ ወደ ግንባታ ሊገባ ሲል ብልጽግና ስልጣን በመያዙ የተቋረጡ መሆናቸውን ይህ በምስሉ ላይ የሚታየውና ከአማራ ክልል መንግስት የተገኘው መረጃ ያሳያል። ከአዋሽ ኮምቦልቻና ከኮምቦልቻ ወልዲያ መቀሌ የሚደርሰው መስመር ደግሞ ግንባታው በመከናወን ላይ ያለ በብልጽግናው ትዕዛዝ እንዲቆም የተደረገ የባቡር መስመር ነው። ይህንን ለአማራ ህዝብ የሚጠቅም ሥራ የሚሰራውን የቱርኩን ያፒ መርከዚን ያስወጡት ጠቅላይ ሚኒስትሩ ሌላኛውን ድሮን አምራች የቱርክ ኩባንያ ባይራክታርን ደንበኛ አድርገው በሚገዙት ድሮን የአማራን ህዝብና መሰረተ ልማቶቹን እየጨፈጨፉ ናቸው። ባቡር ሰሪው የቱርክ ኩባንያ ያፒ መርከዚም ስራውን አላሰራ ብለውኛል፣ ትቼም ወጥቻለሁ፣ ካሳ ሊከፈለኝ ይገባል ብሎ የ2.2 ቢሊዮን ዶላር ክፍያ ጠይቆ በለንደን ፍርድ ቤት ክስ መስርቷል። የአማራ ክልልን የልማት ማዕከል አድርገነዋል የሚሉት ጠቅላይ ሚኒስትሩ በቅርቡ በራሳቸው የፓርላማ አባል የአዋሽ ወልዲያን የባቡር መንገድ የታደረሱት ተብለው ሲጠየቁ ምላሽ ሳይሰጡ መቅረታቸው አይዘነጋም። የአካባቢው ነዋሪዎች ግን የተሰራውም እየተዘረፈ መሆኑን ይናገራሉ። ባሮጌ ጫማ መልክ እየመጣ የተሸጠ ነው። ቡለኑ ሀዲዱ የታሰረበት ኢቭን ይሄ ባልጭ የሚባለው ቦታ ላይ ለራሱ ማለት ነው ሀዲዱ ከፍቶ ከተዘረጋበት ተነቅሎ ወጥቶ ዳርና ዳር ላይ ሆኖ ቡለኑ ኢቭን በኪሎ በቅርብ ሰዓት የተያዘ ራሱ መኪና ለጭኖ ሲመጣ ቡለን ምናምን ጭኖ ሲመጣ ማለት ነው የባቡሩ ማለት ነው ይሄ ሀዲዱ የሚታሰርበት ኬብል ይሄ መዳብና ኬብል አይወራም። እንደዚህ ነው ተብሎ መወራት ስለማይችል ማለት ነው። በሰሜኑ ጦርነት ምክንያት በዛ ብዙ ጉዳት ደርሶበታል። ከዛም በኋላ ስራውን ወዲያው ባለመጀመሩ ለዝርፊያ ተጋልጧል። በዚህ ምክንያት በጣም ተዘርፏል፣ ጉዳት ደርሶበታል። ብዙ በተሽከርካሪ ጭምር ነው ባለሙያዎች የታገዘ ዘረፋ ነበር የሚደረገው። የአማራ ህዝብ በጦርነት እየደቀቀ ህዝቡም በውጊያ እያለቀ ልጆቹ እንዳይማሩ፣ ቤተሰቦቹ እንዳይታከሙ፣ አርሶ አደሮቹ እንዳያመርቱ፣ ነጋዴዎቹ እንዳይንቀሳቀሱ የተደረገበት የብልጽግናው ፖሊሲ ከሚነገረውን በላይ ጥፋት የደረሰበት ነው። ጠቅላይ ሚኒስትሩ ማይክራፎን ላይ በቀረቡ ቁጥር የሚናገሩት ለአማራ ጎርጎራ ሪዞርትን ሰራሁ ብለው ነው። ሰርቻ አልተመሰገንኩም፣ ለጎንደር ጎርጎራን ስሰራ ጎጃም ተቃወመብኝ እያሉ በአንድ ሆቴል ምክንያት ህዝብና ህዝብ ግጭት ውስጥ ያለ ለማስመሰል ይሞክራሉ። ለአንድ ለእርሳቸው ላደረ ባለሀብት ባንኮች በግዳጅ ገንዘብ እንዲሰጡ ተደርጎ የተሰራው የጎርጎራ ሪዞርት ለአንድ የጎንደር ገበሬ ምን ጥቅም እንዳለው እንኳን አያስረዱም። ይልቁንም ጎጃምን ልማት አደናቃፊና የሚመቀኝ አድርገው ጎንደርን ስልጡን ህዝብና አገር ከ80 ዓመታት በኋላም እኔን መንግስት ሆኜ ያገኘ ይሉታል። አሁን እኮ ጎንደር ቢሄዱ ያ ስልጡን ህዝብና ሀገር ከ70-80 ዓመት በኋላ ዞር ብሎ የሚያየው መንግስት ያገኘው እኮ አሁን ነው። አንድም ሆስፒታል ያልሰራ፣ 1 ኪሎ ሜትር መንገድ ያልገነባ፣ አንድ የሙያ ማሰልጠኛ ተቋም ያላስተዋወቀ፣ ይልቁንም ቀድሞ የተሰሩትን በድሮን ሲያወድም የሚውል ቀድመው የተጀመሩትን ያስቆመ፣ የአማራን ህዝብ የነበረውን ሰላም ነጥቆ የጀመረውን ልማትም ያስቆመ አገዛዝን አንድ አማራ ነኝ የሚል ሰው የሚደግፍበት ምን ምክንያት አለው የሚለው መሰረታዊ ጥያቄ ነው። አንድ ጤነኛ አእምሮና ማገናዘብ የሚችል ህሊና ያለው አማራ አብይን ሊደግፍ የሚችልበት ምን ምክንያት ይኖራል የሚል ጥያቄ ያቀረብንለት አንድ አስተያየት ሰጪ ይህ እሱንም እንደሚገርመው ይገልጽና የሌሎች ክልል የፖለቲካ ኃይሎች በጠቅላይ ሚኒስትሩ ላይ ተቃውሟቸውን አንስተው ምርጫቸውን አንሳተፍም ሲሉ፣ ጦርነታቸውንም አንደግፍም ሲሉ፣ ምርጫ ማራዘማቸውንም ገና በጠዋቱ አንተባበሩም ሲሉ፣ የአማራ ልሂቅ ነኝ ባዩ አብዛኛው ኃይል ግን አብይን እስከ 2015 ድረስ ተሸክሞ 5 ዓመት ሙሉ እየደገፈ ሲያወድስ ነበር። እሳቸው በአንጻሩ በዚያን ወቅትም ጭምር የአማራን ህዝብ የማድሄቱን ተግባር ስራዬ ብለው ቀጥለውበት ነበር ይላል። ያኔም ሆነ አሁን ከዚህ አገዛዝ ጎን ቆመው የተሰለፉ የአብይ አማሮችም ስለዚህ ህዝብ ደህንነትና ልማት፣ ሰላምና ተስፋ
በጎ የማይመኙ መሆናቸውን በማስታወስ ሲቀጥልም የብልጽግናው አገዛዝ የአማራ ሕዝብን ያለውን በሙሉ አሳጥቶ ክልሉን የጦርነት ማዕከል ከማድረጉ በፊት የክልሉ ወጣቶች የጦረኛነት ስሜትና ትጥቅ መታጠቅን እንደ ችግር መፍቻ እንዲመለከቱ መቀስቀስ የጀመረው ገና ስልጣን በያዘ ሰሞን ነበር። በዚህም ለእርሻ የተገዛ በሬ ተሸጦ ለውጊያ የሚሆን ጠመንጃ መግዛት በክልሉ ውስጥ እንዲበዛ አደረገ። አማራን ማጥቃት ማፈናቀልና መግደል የጀመረውም ገና በስልጣኑ ማግስትና ዋዜማ ነው። አማራ በታሪኩ አዲስ አበባ እንዳይገባ እገዳ የተጣለበት በአብይ አህመድ ትዕዛዝና ዘመን ነው። ይህንን ሁሉ እያዩ እስከ 2015 ድረስም አብረው የዘለቁት ሆኑ። አሁንም ይህንን አገዛዝ የሚደግፉት ሰዎች የአማራ እልቂትና በደል የጥላቻቸው ማርኪያ፣ የዕለት ጉርሳቸው መሙያ የሆነላቸው ናቸው በማለት ሐሳቡን ይደመድማል።